የልጅነት ልጄ ሕይወቴ የመጀመሪያ የፍቅሬ መጀመሪያ የመጨረሻ የደስታዬ መደምደሚያ የበኩሩ ልጄ ሕልሜ ምኞት ብርሃኔ ያብዘጋ ልጄ እባክህ ምንድነው እሺ? እሺ ምንድነው? እሺ ደህና ነህ? አደገ ደግሞ ዳዴ ማለት አልጀመረም? ዳዴ ማለት ጀምሯል። ይንቀሳቀሳል። ሰላም ወደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ቤተሰቦቼ ዛሬም ተመልሰን መተናል። አንዳንዶች ጉዳይ እንግዲህ ብዙ ሰላም ቢያችሁ ቀድመሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ፋሚሊዎቻችን ያው የነገሮችን እውነታ እስከማቅ ድረስ እኔም ወደዚህ መምጣቴን አላቆምም፣ እነ ሩታንም እነ ሄርሜላንም መቅጠሬን አላቆምም እና ዛሬ ሁለታቸውንም ተራ በተራ ልናናገራቸው ቀጥረናቸዋል። ሩታ እኔ ጋር ያለ እውነት አለ ላወራ እፈልጋለሁኝ። ሄርሜላ በሌለችበት ዳኒ በሌለበት ብቻ ነው ነክ አውራኝ ነው ያለችኝ። እንግዲህ ቡዜም አለችና ቡዜንም መኖሯ ከደበራት ቡዜ ትሄድና እኔና ሩታ የምናወራቸው ነገሮች ይኖራሉ ብዬ አስባለሁኝ። እኔ ብዙም ነገር እውነት አለ እውነታው ያለው እኛ ጋር ነው እያለችን ያለችውና የትኛው እውነታ እሷ ጋር እንዳለ ማወቅ ፈልጋለሁኝ። እንደማንኛውም ሰው እኔ ተበዳይ ነኝ። ስለዚህ ያንዳንዱን እውነት ደግሞ የማወቅ መብት አለኝና ሩታ በቀደም እንዳያችሁ ትናንትና ልትነግረኝ አልቻለችም። ስለዚህ ዛሬ ደግሞ እንግዲህ ብቻችንን ልታወራ የምትፈልገውን ነገር በደንብ ታወራኛለች ብዬ አስባለሁኝና እኔ ማንንም ሰው ላይ ምንም ነገር ያለ ምክንያት መደምደም ስለማልፈልግ እውነታውን ነው ማወቅ የምፈልገው ማለት ነውና ፈጣሪ ይመስገን ደህና ነኝ። አሁን ላይ ያለሁበት ሁኔታ በጣም ደስ ይላል። ግን ደግሞ ብዙ የተደበቁት ሚስጥሮች እንዳሉ ነው እየተሰማኝ ያለው፣ ውስጥ እየነገረኝ ያለው። ማታ ማታ እየተጨናነኩኝ ነው ያለሁት። ለምን የሰው ልጅ በዚህ ልክ እንዴት ሊሆን ይችላል? ለምን ያስብላል። ያው ይሄ ማለት ያማረርኩኝ ምናምን ሆኖ ሳይሆን ዛሬ ፈጣሪ ይመስገን ደህና ነኝ። የከፋም ነገር ደግሞ ሆኖ ቢሆን የከፋም ነገር ገጥሞኝ ቢሆን የዚህ ያህል ነውና እውነታውን ማወቅ ደግሞ የመሰለ ነገር የለም። ለምን አንዳንድ ጊዜ ምን መሰላችሁ፣ ምን የሚባል አባባል አለ መሰላችሁ፣ ጠላቴን እኔ እንትን እላለሁኝ የወዳጅ ጠላቴን ግን አንተ ጠብቅልኝ የሚባል ነገር አለና እኔ አሁን የቅርቤ ሰው ሆኖ እኔን ለመጉዳት የሄደውን ሰው ማወቅ ፈልጋለሁ። ለምን ነገ ከነገ ወዲያ መጠንቀቅ ስለምፈልግ ማለት ነውና ህይወቴንም የሚያሳጡ ነገሮች ገጥመውኝ ነበረ። ያው ሰዎች እንዳሰቡት አልሆነብኝም። ፈጣሪ እኔን ጠብቆኛል። ዛሬ ላይ ኑር ሲለኝ ዛሬን መኖር ችያለሁና ዛሬን መኖር የቻልኩት ደግሞ በፈጣሪ ቸርነት፣ በፈጣሪ ምህረት፣ በፈጣሪ በጎነት ነውና እያንዳንዱን ነገር ማወቅ ፈልጋለሁኝ። ከዛም ባለፈ እንግዲህ ልጄም በጣም ናፍቆኛል፣ ማየት ፈልጋለሁኝ። እንዴት ነው ምን አይነት ስሜት እንደሚሰማኝ ታውቃላችሁ? የረጅም ዓመት የተለያያችሁት ሰው ምናምን ነገር ስትገናኙ ሁሉም ነገር አዲስ ነው እየሆነብኝ ያለውና ከልጄም ጋር ከተገናኘው ረጅም ጊዜ ነውና ልጄንም ይዘሽ ነው ብያታለሁ። እንግዲህ እስኪ አሪፍ ታይም እናሳልፋለን ብዬ አስባለሁኝ። ከሩታም ጋር ያለውን እውነት በደንብ እናውቃለን ብዬ ተስፋ አደርጋለሁና ለዛም ነው ቤተሰብ እስካሁንም ድረስ ነገር ሳላረጋግጥ ወደ እናንተ መምጣት አልፈለኩምና ለዛ ነው ብዙ የሚጨምረው ነገር የለም። አይ ልክ ነው ሐሳብ። ምክንያቱም ጥያቄ የሚፈጠርብህ ማንኛውም ነገር ማወቅ አለብህ። እያንዳንዱን ነገር እንትን ሳትል ይሉን ታሳይዝ መጠየቅ ያለብህን በሙሉ እንድትጠይቃት እኔ መፈልጋለሁ። ገባ? ምክንያቱም ሁለታቸውም ጋር ልክ ነው። እዚች ጋር ማንም እንትን ስላለ እንዲህ ነው እንዳ ነው ልንል አንችልም። እውነታውን እስክንደርስ ድረስ ማንም መፈረጅን አንችልም። እስካሁን የነበረው እንደነገርኩ ከዚህ በፊትም ትኩረታችን የነበረው ያንተ ጤንነት ላይ ነው እንጂ ማን ምን ያድርግ የሚለው ላይ አልነበረም። ብዙ ነገር ላይ ስንሆን የነበረው ዛሬ ላይ ግን ደህና ከኔ ይልቅ ደግሞ አንቺ ብዙ እውነታዎችን ታውቂያለሽ። የነገርሽኝም ነገሮች አሉና አንቺ ነገርሽኝ ነገር ሰላም እንቀርቺ ሳይሆን ማወቅ ስለምፈልግ ነው ሁሉ ትክክል ነው። በቃ ይሄን ደግሞ ማወቅ እንግዲህ የሚያስደብረው ሰው ካለ አላውቅም፣ ምንም ማድረግ አልችልም። ግን ደግሞ እስከ መጨረሻው ድረስ መጋፈጥን እፈልጋለሁ። ለምን ፈጣሪ ረስቶ ነገሮች እንትን ባልል ኖሮ ህይወቴን የሚያሳጣ ነገር ገጥሞኝ ነበር ብዬ አስባለሁና ለዛም ለማሰብ ነው ብዙ። አዎ እኮ ልክ አድርገሃል። ምክንያቱም
ይሄ ነገር እንደቀላል የሚታለፍ ነገር አይደለም። ያሳለፍከው ስቃይ ያሳለፍከው ጊዜ እንደቀላል የሚታይ ነገር አይደለም። የነበረው ሁኔታ ስሜቱን እኔ ነኝ የማውቀው ምን ያህል እንደነበረ ማለት ነው። ገብቶሃል? ያማል። በዛ መልኩ አንተን ማየት ያማል። እኔ የምለው እንዳንተ ነው። የከፋ ነገር ገጥሞትስ ቢሆን ይሄ ልጅ የሚለው ነገር ስለሚያሳስበኝ ይሄ ነገር ማወቅህ አሁንም ብያለሁ፣ ነገ ምልሃለሁ። መሄድ እስካለብን ድረስ አብረን እንሄዳለን። ችግር የለውም። ገብቶሃል? አሁንም ማናገር ያለብህን ማንኛቸውም ብታናግራቸው እኔ ደስ ነው የሚለኝ። እውነታውን እስኪወጣ ድረስ ዝም ብዬ አልቀመጥም። ገብቶሃል? አንተም እንድትቀመጥ አልፈልግም። ግን ዛሬ ላይ በቃ አንተ ማድረግ ትችላለህ ማንኛውም ነገር። ለዛ ነው እና ያው ለኔም ማሰብ ይጠበቅባቸዋል ብዬ አስባለሁኝ። ለምን እውነታውን እስካቅ ድረስ እኔም አእምሮ ሊያርፍ አልቻለም። እነ ሩታም እየመጡ ነውና ኤፍሬም የሚለው መጣለች። እንግዲህ ብቻዬን ነበር እመጣለሁ ያለችው። እሱን ለምን እንዳመጣችሁ ባላቅም እስኪ አሁን ላይ እኮ አይለያዩ። እሺ እንዴት ናችሁ? ሰላም ነው? ደህና ናችሁ? እንዴት ነው? ሰላም ነው? እንዴት ነህ? ሰላም ነው? እኔ አብሮት አባቴ እንዴት ነህ? ሰላም ነው? እንዴት ነሽ? አላት ሰላም አለይኩም። እንዴት ነህ? ሰላም ነው? አባኪያ ምንድነው? እሺ ምንድነው? እሺ ደህና ነህ? አደገ ደግሞ። አዎ መሰኮልዳችን ዳዴ ማለት አልጀመረም? ጀምሯል። ዳዴ ማለት ጀምሯል? አዎ ይንቀሳቀሳል በደምብ። ሉሌ የኔ አባት ደህና ነህ? ትልቅ ልጅ ሆኗል። ምን ስልክ ትፈልጋለህ? ሰላም በላቸው ቤተሰቦችን፣ የኔን ቤተሰብ ሰላም በላቸው። ሃይ ሃይ በላቸው። አያ እዛ ጋር ሃይ ሃይ በላቸው። አትልም? አያረ ምንድነው እሱ? ምንድነው እሱ? ምንድነው እሱ? የኔ ጌታ አይኔ አይደለም ታይ። እሺ ለማንኛውም ሩታ ዛሬ ከወዜ ጋር ሆነን የጠራንሽ የትናንትናውን ጉዳይ በግል አጉሎኝና ያለውን እውነታ በደንብ እነግራቸዋለሁ ስላልሽን ነውና ሞር ያለውን እውነታ ማወቅ ስለምፈልግ ለዛም ጭምር ነው ዛሬ በድጋሚ የጠራንሽ ማለት ነውና አንቺ ጋር ያሉትን ነገሮች በሙሉ በግልጽ ንገሪኝ። እኔም አእምሮዬ ነፃ እንዲሆን ስለምፈልግ ማለት ነውና ያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እኔም እሺ ችግር የለውም ሁሉም ነገር አስረዳለሁ። ግን ደግሞ ትናንትና የተነጋገርነው አንተን ብቻ እናገርሃለሁ ነው ያልኩህ አይደል? ከይቅርታ ጋር ብዙ ሄደሽ እኔና እሱ ብናወራ ደስ ይለኛል። ምን ችግር አለው? ያው እኮ ነው ማውራት ፈለግሽው አብረን ማውራት ትችያለሽ። አዎ ግን ደግሞ አሁን እኔ ከሱ ጋር ነው ማውራት የምፈልገው። ማለት ጉዳዩ እኔና እሱ ነው። በእኔና በሱ ጉዳይ ደግሞ ከዚህ በፊት አልገባም ብለሽናል። እኔና እሱ ማውራት ያለብንን ነገር ብቻችን እንድናወራ ብትሰኝ ደስ ይለኛል። ሩታ አንቺም እኮ ብቻዬን እመጣለሁ ብለሽ ኤፍሬምን ይዘሽው ነው የመጣሽው አይደል እንዴ? እኮ እሱንም ይመለከታል እኮ ብለሃል አይደል? እንደ ሀሳቡ እሱንም ይመለከታል ስላልክ፣ ስለዚህ እሱንም የምጠይቀው ነገር ካለ ሁለታችንም እንሂድ። እሱ ማውራት የሚፈልገው ነገር አለ አይደል? እሱም እኮ እንዲያወራን የጠራኸው አይደለ? ስለዚህ ማውራት ያለብንን ደግሞ ሶስታችን እንድናወራ ነው እንፈልገው። ምን ችግር አለው? እኔ እያለሁ ብታወሪ ችግር አለው አላልኩም እኮ። ግን ደግሞ የኔ ፍላጎት ከሱ ጋር ማውራት ነው። ክርክር ውስጥ ጭቅጭቅ ውስጥ ምናምን መግባት አልፈልግም። እንደዛ ከሆነ ኤፋም ወጥቶ ሁለታችሁ ብቻ ለምን አታወሩ? እኔ ማውራት ፈልገው ነገር አለ፣ እሱ መንገር ፈልገው ነገር አለ። ለዛ ነው የመጣሁት እንጂ ሩታን ተከትዬ ምናምን ሳይሆን እኔ ራሱ እሱን ማውራት ፈልገው ነገር ስላለ ነው የመጣሁት። ኦኬ አለው። እሺ ችግር የለውም። አለው እዚህ አካባቢ ነው የሚጠብቀው። አዎ ላውራቸውና አመጣለሁ። እናወራለን። ችግር የለም። ለምን እኔ ዛሬ በደንብ ነገሮችን መፍታት ስለምፈልግ ያንዳንዱን ነገር ይንገሩ። በቃ ይንገሩ ካለሁኝ እዚህ አካባቢ ደውልልኝ ስጨርስ። በቃ እሺ። እስከዛ ትይዘዋለሽ ልጅ? እሺ ሰላም ነው። እሺ ለማንኛውም ማውራት እንችላለን ብዬ አስባለሁኝ። ያው
ዛሬ ነፃ ሆኖ አምሮዬ ያንዳንዱን እውነት አለ ብለሽኛል። እኛ ጋር ያለው እውነት አለ፣ ማንም የማያውቀው ነገር ለአንተ ምን ነግረህ እውነት እኛ ጋር ነው ያለው ብለሽኛልና ስለዚህ አሁን ጎኒ ላይ ማንም የለም፣ አጠገቤ ላይ ማንም የለም። ማውራት መፈልጋቸውን ነገሮች በሙሉ ኤፍሬምም አንቺም እናንተ ጋር ያለውን እውነታ እንድትነግሩኝ እፈልጋለሁ። ለምን እንደ አንድ ሰው እኔ አእምሮዬ እየተጎዳ ነው ያለው። ለምንድን ነው የተጎዳው ማወቅ እፈልጋለሁ። እንደዚህ የሰው ልጅ ያለ ምክንያት እንደዚህ ሊሆን አይችልምና እንደዚህ ሆንኩበትን ምክንያት ማወቅ እፈልጋለሁ ከእናንተና ለዛም ነው ፈቃደኛ ሆኜ ላገኝሽ እንትን ያልኩት ማለት ነው። እሺ በመጀመሪያ ደረጃ ሩት ይቅርታ እኔ ቀድሜ ላውራና ካልሆነም እኔ መሄድ ካለብኝ እሄዳለሁ። በመጀመሪያ ደረጃ ያው እንደዚህ በመሆን በጣም ደስተኛ ነኝ። ግን ደግሞ አንድ መናገር ፈልገው ነገር አለ። አንቺም የራስሽ ህይወት ኑሪ፣ እኔም የራስ ህይወት እኖራለሁ ብላችሁ ተለያይታችሁ ነበር። አንተም ከኤርሜላ ጋር እየኖርክ ነበር ላይፍን፣ እሷም ልጇን እያሳደገች ነበር። ግን ደግሞ በመሀል መተህ ራስን መተህ ቤት አንኳክተህ መተህ ከአንቺ ጋር መሆን እፈልጋለሁ፣ ልጃችንን አብረን ማሳደግ እፈልጋለሁ ብለህ በመጀመሪያ ደረጃ ቤቱ አንኳክተህ የመጣው አንተ ነህ። በሁለተኛ ነገር ደግሞ ይህ ሁሉ ነገር ሲፈጠር ይህ ሁሉ ነገር ሲካሄድ እኛ ካንተ አጠገብ ነበርን። ያም ደግሞ የሆነው ነገር እነ ቡዜም እነ ዴቭም ሁሉም ሰው መጥቶ ሲጮህ ሁሉ ነገር ሲያደርግ ደህና ነው እያልን ነበር። ያ ደግሞ ያስባለን ነገር እነሱ ከሄዱ በኋላ አንተ በምትሰጠን መልስ ነው። አሁንም እነሱ ሲሄዱ የምንጠይቀው ጥያቄ ነበር። ያ የምንጠይቀው ጥያቄ ፍቃደኛ ነው ወይ ከሩታ ጋር በመሆን ከኔ ጋር በመሆን እሷም እያለች ነበር። አንተም መልስክ በሰዓቱ አዎ ከአንቺ ጋር ነው መኖር ፈልገው እያልክ በተደጋጋሚ መልስ እየመለስክ ነበር። ደህና ነው ወይ ስንል አዎ ደህና ነኝ ብለህ መልስ እየመለስክ ነበር። ያ ነው ከአንተ መልስ እየሰማን ስለሆነ ነው ሌሎችም እየተጋፈጥን የነበረው። እኔ ጋር ያለው እውነት ባጭሩ ይሄ ነው። ሩታዬ ማውራት የምትፈልጊው ነገር ካለ በዩ። እኔም ደግሞ ሩታንም አግዤ የሆነ ነገር እያደረግኩ የነበረው ከአንተ መልስ እየሰማሁ ስለነበረ ነው። ይሄ ነገር ደግሞ በሰዓቱ ልናስረዳቸው ስንሞክር እነሱ በጣም እየጮሁና እኛን ሊረዱ ፈቃደኛ አልነበሩም። ከአንድም ሶስትም እናንተ ከወጣችሁ በኋላ ልጁ ሰላም ነው መልስ እየመለሰልን ነው እያልኳቸው እነሱ ይሄ ነገር ሊቀበሉት አልቻሉ ነበር። እኛ ጋር ያለው እውነት አንተ የምትለን ነገር ይሄ ነበር። ይሄ ነው እኔ ጋር ያለው ነገር። እሺ ቆይ ይቅርታ ሩታ ከማውራት በፊት ለሱ ጥያቄ ላቅርብለት። እኔ ከሄርሜላ ጋር ቀለበት እንዳደረኩኝ ታውቃለህ። ከሄርሜላ ጋር አብሬ እንደሆንኩኝ ታውቃለህ። እንዴት ከመሬት ተነስቼ እኔ ሩታን ካንቺ ጋር ነው መሆን የምፈልገው ምናምን ልላች አልኩኝ? እንዴት ሊሆን ይችላል እኮ? እኛም እሱ ነገር ግራ ገብቶናል። እኛም እሱ ነገር እስከዛሬ ጥያቄ ፈጥሮብናል። ግን ደግሞ አንተ አሳምናታል። በቃ እስከዛሬ ስላደረግኩሽም ነገር ስለበደልኩሽም ነገር ይቅርታ ብለህ ወደ ቤቷ የመጣው አንተ። እኛ በፍላጎት ወይም ደግሞ አንተን ጎትጉተን ቤት ድረስ አላመጣናል። ራስህ መተህ ነው ስላደረግኩሽ ነገር ስለ ሁሉም ነገር ይቅርታ፣ ያለፈውን ህይወቴ ረስቼ ከዚህ በኋላ ከአንቺ ጋር መኖር እፈልጋለሁ፣ ከልጄ ጋር መኖር እፈልጋለሁ ብለህ የመጣው አንተ ነህ። ያ ሁሉም ነገር እያደረግክ ያለው ደግሞ አንተንም እንደዛ ነገር እንትን እያልክ የነበረው በራስህ ፍላጎት ነው። ያኔ ምንም ማውቀው ነገር የለም። እሺ በራስህ ፍላጎት ከሆነ ለምን እናንተ የምትሉኝን እናንተ አድርግ የምትሉኝን የእናንተን ፍላጎት የእናንተን ሀሳብ ብቻ ለምን እየተከተልኩ ነበር? ለዚህ ጥያቄ መልስ አለ? ቆይ አንቺ ታወሪያለሽ የራስሽን፣ ለሱ ልጠይቀው መልስ አለ? ለዚህ ጥያቄ ሁሉም ነገር መልስ አለኝ። በመጀመሪያ ደረጃ ሁሉም ነገር መልስ አለኝ። ይህ ሁሉ ነገር ስናደርግ እኛ ሶስታችን ከቤት ጨርሰን ነበር እየመጣ የነበረው። ያ ሁሉ ነገር ደግሞ ሲፈጠር አንተ ነው ሄርሜላ እንደማትፈልጋት እየነገርከኝ የነበረው። ያ ሁሉ ነገር ደግሞ ስታደርግ በቃ ልጁንም ከዚህ በላይ አያስጨንቁት ብለን ሄርሜላንም መወሰን ያለብን ነገር የወሰነው ገብቷል። ያ ሁሉ ነገር ግን እያደረግን የነበረው ከአንተ ሀሳብ ተነስተን ነው። አልፈልግሽም እያልካት ስለነበረ የአንተን ሀሳብ ለመቀበል ሄርሜላ ከአሁን በኋላ አጠገብህ እንዳትደርስ ብዙ ነገር እያደረግን ነበር። ይሄ ማይቀር ነገር ግን ደግሞ ያ ሁሉ ነገር እያደረግን የነበረው የአንተ ሀሳብ ተቀብለን ነው። በራሳችን ፈጥረን ምንም ያደረግነው ነገር የለም። አሁንም ቢሆን እሺ ሩታ አንቺ ጋር ያለው ነው እውነት ነገርኝና ልጠይቅሽ መፈለጋቸው ነገሮች አሉ። እነሱን ነገሮች ደግሞ ጠይቅሻለሁ። እሺ ትናንትና ስንገናኝ ምን ብለሻል? እኛ ጋር ነው እውነታውን የምታገኘው፣ እውነት ያለው እኛ ጋር ነው። ስለዚህ ይህንን እውነት ማወቅ ከፈለክ ብቻዬን ቀጥረህ አግኘኝ ብለሽኛል። ይኸው ብቻሽን ቀጥሬሻለሁ። አንቺ ጋር ያለው የቀጠርኩበት ምክንያት ምን እንደሆነ ታውቃለህ? ጭቅጭቅና ክርክር እንዳይነሳ ስለምፈልግ ነው እንጂ
ኤፍሬም ከተለየ ካወራው የተለየ ሀሳብ የለኝም። ምንም ቢሆን በተደጋጋሚ ቤት ትመጣ ነበረ፣ እሱን አትክድም። ትመጣ ነበረ፣ ልጅህን ታያለህ። ከዛ ልጄን አፈቀኝ፣ አብረን መቆየት እንችላለን ወይ አብረን መጫወት እንችላለን ወይ የሚሉ አንዳንድ ጥያቄዎችን ታነሳለህ። ቀስ በቀስ እየመጣ እየመጣ ስትመላለስ ማይሆን ማለት ላይክ በቃ እኔና አንቺ አብረን ብንሆን ምናምን የሚሉ ጥያቄዎችን የመጠየቅ ሀሳቦች ነበሩ። ይሄ ጥያቄ ላነሳ የቻልኩት ከምን አንጻር ነው? እሱን እኔ ማወቅ አልችልም፣ ያንተን ፍላጎት ማወቅ አልችልም። ግን ደግሞ በጣም ባለፈው ህይወት በጣም እንደበደልኩሽ፣ በጣም እንደጎዳውሽና በጣም እንደጸጸተኝ ልነግርሽ ፈልጋለሁ እያልኩ በተደጋጋሚ ትነግረኝ ነበረ። እኔም ደግሞ በእንደዛ አይነት ሀሳብ እርግጠኛ እንደሆንክ ደጋግሜ ጠይቅህ ነበር። ስለዚህ አንተ እርግጠኛ መሆንህን ሳቅ በቃ ከህይወታችን መውጣት ያለባቸውን ሰዎች እናስወጣና አብረን መሆን እንችላለን። ልጄም ያለአባት አያድግም፣ እኔም ህይወቴን ቤቴን በስነ ስርዓት መምራት እንጀምራለን አልኩክ። በአንተ ሀሳብ ተነስተን ነው በኮንፊደንስ ሌሎችን ሰዎች ከኛ ህይወት ማስወጣት የጀመርነው። ሲቀጥል ደግሞ አንተ ለምታደርጋቸው ለእያንዳንዱ ነገሮች ቤት ውስጥ የምትነግረን ሀሳብ ነው እዛች ጋር እየተገበርን የነበረው። ከህይወቴ እነዚህን ሰዎች ማስወጣት ፈልጋለሁ፣ በጣም ብዙ ነገር ጸጽቶኛል፣ በጣም ብዙ ነገሬ ካንቺ ጋር ነው ያለው አልከኝ። እኔም ማለት አመንኩ። እንዴት እንዳመንኩ ባላቅም ግን አመንኩ። ዛሬ እንደዚህ አይነት ነገር ይፈጠራል ብዬ ኤክስፔክት ባላደርግም አመንኩ። በቃ ይቅርታ ጠየቅከኝ። ይቅርታ የማይመልሰው ይቅርታ የማይሽረው ነገር የለም ብዬ ይቅርታን ተቀበልኩኝ። ልጄም ያላባት ፍቅር ከሚያድግ እቤት ውስጥ አብረን እየኖርን ልጃችንን ብናሳድግ የተሻለ ነው የሚለውን ሀሳብ ይዤ ካንተ ጋር ሆንኩኝ። ከዛም እንግዲህ ሄርሜላንም በቃ ከኛ ህይወት መውጣት እንዳለባት እና አንተም በቃ ከዚህ በኋላ መኖር እንዳለብን ስትነግረኝ እኔም ለእሷ አብረን ሄደን አንተም ብትሆን አብረን ሆነን ከኛ ህይወት እንድትወጣ ነገርናት። ይሄ ነው እንግዲህ ሀሳቡ እንጂ ከዚህ የተለየ ምንም ነገር አይገባኝ። እሺ እነዚህ ነገሮች አሁን አንቺ የምታያቸውን ነገሮች ምናምን እኔ ማስተዋወስ አልቻልኩም። እኔ አሁን ጥያቄ እየፈጠረብኝ ያለው ነገር ያ ነገር ምን ሆኜ ነው? እሺ ይኸውልህ እንደዛ ሆነ እኮ ስትመጣ አሁን ማስተዋወስ አልቻልኩም ብዬሻለሁ። ይኸውልህ አንተ እንደዛ ሆነ ስትመጣ እኛ አምነን ነበር የተቀበልነው። ዛሬ ላይ ግን ያንን ነገር አላስታውስም እንደምትል በምንም ማወቅ አልችልም። ምክንያቱም ያኔ ጤነኛ ነበር። ያኔ ስትመጣ በትክክልና በስነ ስርዓት ነበር እያወራህን የነበረው። ልጅ ለማየት ስትመላለስ በጣም በስነ ስርዓት ነበር እያወራህን የነበረው። ሲቀጥል ደግሞ ኢፋ እያንዳንዱን ነገር ሲጠይቅ ፈቃደኛ ነው አልክ። ሁሉንም ነገር የኛን ህይወት ለማስተካከል ኢፋ ሲደፋ ቀና ሲወጣ ሲገባ አንድ ነገር ልጨምርልህ አብርሽ። በመጀመሪያ ደረጃ እነ ቡዜም እነ ዴቭም መጥቷል ልጁ ታሟል ብለው ብዙ ነገር እያሉ ነበር። እኛ ግን በድፍረት አልታመመም ልጁ ደህና ነው እያልን የነበረው አሁንም ቢሆን አንተ በምትሰጠን መልስ ነው። አንተ ደግሞ በሰዓቱ እያልከኝ ያለነው ደህና ነኝ ፈቅጄና ፈልጌው ነው ወደዚህ ህይወት የተመለስኩት ወደዚህ ህይወት የመጣሁት ብለህ በተደጋጋሚ በእነሱ ፊትም ጠይቄያለሁ። ከነሱ ፊት ደግሞ ከካሜራም ጀርባ ከሰዎቹም ጀርባ እኔና አንተ ብቻ ሆነን ጠይቄያለሁ። አው ፈልጌው ነው ወደ ሩት የተመለስኩት ብለሃል። እኛ ደግሞ የዛኔ ጤነኛ ነው ብለን ነው እንጂ የምናስበው አንተ ታመሃል ወይም ደግሞ የሆነ ነገር ነክቷል ብለን አናስብም። ምክንያቱም ለምጠየቅ ሁሉ ጥያቄ መልስ እየሰጠኸኝ ነው፣ ፍላጎቴ ነው እያልከኝ ነው። ስለዚህ አንተ ታመሃል ወይ የሆነ ነገር ነክቷል ብዬ አላስብም። እና ነገራቶች ላይ ደግሞ ዝም እያልክ ነበር። በቃ በሰዓቱ ያሰብኩት ዝምታን መርጧል፣ ወይም ደግሞ የሆነ ነገርን መጨቃጨቅ አልፈለገም፣ የሆነ ነገር መጋፈጥ አልፈለገም። ለዛም ነው በቃ ብዬ ህይወቱን ስለመረጠ ሰላሙን መርጧል ብዬ ነው ያሰብኩት። ቆይ አሁን ለምሳሌ እናንተ ሁለታችሁ ናችሁ ደህና ነበር ከአሁንም ደህና ነህ ምናምን እያላችሁ ያላችሁት። አሁን ደግሞ አብዛኛው ሰው እህት ወንድሞችም እነ ዴቭም እነ ቡዜም ከዛ በፊት የምታደርገው ነገር ትክክል አልነበረ፣ ማሞህ ነበረ እንዳሉትም ደግሞ እኔም ከዛ በፊት የሚፈጠሩት ነገሮች ማስታወስ አልቻልኩም። ለየትኛውም ነገር እኔ አለሁኝ አይደል በህይወት እኔ ምላሽ መስጠት እችላለሁ። ስለዚህ እኔ ማስታወስ አልቻልኩም። ያደረጋችሁት ነገር በሙሉ እኔ ጋር ምንም አይነት እንትን የለውም እያልኩኝ ነው። ስለዚህ ለዚህ ነገር ምላሽ አላችሁ ወይ ምን ሆኜ ነው የሚለውን ነገር ነው ማወቅ የፈለኩት። ገባሽ? አሁን አንቺን ሲቀጥርሽ ሩት አንድ ጊዜ አይደለም አንቺን ሲቀጥርሽ ከሰዓት ሄርሜላንም ቀጥሬያታለሁኝ። ለምን ዛሬ ሁሉም ነገር ተፈቶልኝ ሁሉም ነገር አውቄ እኔም መምረጥ ያለብኝን ነገር መርጬ የራሴን ላይፍ መኖር ስለምፈልግ ማለት ነው። ስለዚህ እሱን ነገር ነው እኔ ማወቅ የምፈልገው አሁን ካንቺ ማለት ነው። ያውልህ አሁን እና አንተ እያሉክ የነበረው ነገር በሙሉ ጭራሽ የማይመስል ነገር ነበረ። ላይክ እያወሩ የነበሩት ነገር በሙሉ ምንም የማይመስል ነገር ነበረ። እንዴት በእንደዚህ አይነት መልኩ እኔ ላይ እንደዚህ ሊዞሩ እንደቻሉ ባላውቅም ግን ደግሞ ኢትስ ኦኬ ኖርማል ነው። ለምን እንዴት ተፈጠረ ምናምን አይደለም። ምናልባት አሁን ይሄ የሚፈጠረው ነገር ከዚህ የባሰ ነገር ሊመጣ ስለሚችል
ዛሬ ላይ መጠነክርበት ነገር ሊሆን ይችላል። ግን ደግሞ እኔም ማመን ያቃተኝ ምን እንደሆነ ታውቃለህ? አሁን አላስታውስም ስትል ኢቭን በቅርቡ በጣም ደስ የሚል ፕሮግራም አሳልፈን ነበር። ኢቭን እሱን ራሱ አላስታውስም እስከማለት ደርሰሃል። ሶ ይሄን ነገር እንዴት ነው አክሰፕት ማድረግ የምችለው? አንተ መተህ ኤፋን ስታነጋግረው ቤት መተህ ስታወራ የነበረውን ነገር እኔ ያኔ በቃ ማለት ስህተቱ የሰራሁት ምን ላይ እንደሆነ ታውቃለህ? አንተ እንደዚህ አይነት ሀሳብ ወደ እኔ ይዘህ ስትመጣ እንደዚህ አይነት ሀሳብ ይዞ ወደ እኔ እየመጣ ነው ብዬ ማውጣት አለመቻልና ዝም ብዬ ማለፌ ስህተት ነው። ምክንያቱም ያ ለእኔ ምስክር መሆን ይችል ነበረ። ገባ አይደለ? ደጋግመህ ቤት እየመጣ እንደዚህ አይነት ነገሮችን ስታደርግ እና ስትጠይቀኝ አብርሽ እንደዚህ አይነት ነገር እየጠየቀ ነው ብዬ ማለት ይችል ነበር። ግን ደግሞ ላይክ እንደዚህ አይነት ነገሮች እንዲፈጠሩ ስለማልፈልግና በቃ በሰላም ነገሮችን ከፈታን በኋላ መልስ መስጠት እንችላለን ብዬ ስላሰብኩኝ ነበር እንደዛ ማድረግ የፈለኩት እንጂ አንተ እንደምታስበው አይነት ነገር ኖሮ አይደለም። ሩታ አሁን እኔ ላይ ምንም አለማድረግሽን ምንም እንትን አለማለትሽን 100% እርግጠኛ ሆነሽ ትመያለሽ? በደንብ ነው እርግጠኛ ሆኜ የምነግርህ። ለምን ነው እኔ ለሷ ምን እላታለሁ? ምክንያቱም ማለት ነው አብራም በሰዓቱ የመጣው እኛ ጋር ጤነኛ ሆነ ነው። እንዴት ብትለኝም ደግሞ ማለት ነው የምታወራው ንግግር ሁሉ አንድ ቀን አሞኛል ስትል ሰምቼ አላውቅም። አንድ ቀን ሐኪም ቤት ውሰዱኝ ስትል ሰምቼ አላውቅም። ምግብ በአግባቡ ትበላለህ፣ የፈለከው ነገር በአግባቡ ታደርጋለህ። በሰዓቱ እያደረክ ያልነበረው ማውራት ነው። ማውራት እያወራክ አልነበረም። ያ ደግሞ እኔ በአይሞሬ ላይ ያሰብኩት ነገራቶችን በዝምታ ማለፍ ስለፈለክ ነው። ሩታ ጋር ስለመጣ የሆነ ነገር ይመጣብኛልና በዝምታ ማለፍ ፈልጓል ብዬ ነው ያሰብኩት። እኔም ሩታም እየተጋፈጥን የነበረው ለአንተ በማሰብ ነው። ገብቶሃል? ያንተን ከበር አድርገን ነበር እየተጋፈጥን የነበረው። ሲቀጥል ደግሞ እንዴት ታሟል ብለን እናስባለን። መልስ እየሰጠኝ ነው፣ እንደዚህ እያደረክ ነው። ገብቶሃል? ያ ሁሉ ነገር እያደረክ አብርሃም ታሟል፣ ጤነኛ አይደለም ብዬ ላስባቸው። የሰው ልጅ ታሟል ይባለው እየተነገርከው መልስ ማይሰጥ ከሆነ የሆነ ነገር ብቻ ማያደርግ ከሆነ ታሟል ትላለህ። ግን ደግሞ እኔ በሰዓቱ አንተ ዝምታ ነው የመረጥኩት። እሺ ምንድነው ብዬ ልለፈው? አሁን እኔ ምን ጥያቄ እየፈጠረብኝ ያለው ነገር ይሄ ነገር ምንድነው? እሺ የተፈጠረብኝ ብዬ አምኜ ልቀበል ወይንስ እሺ ማን ነው ብዬ እንትን ልበል? አንድ ጥያቄ መጠየቅ ያለብን በነገር ላይ እሱን ጥያቄ መጠየቅ የነበረብን እኛ ነን። ምክንያቱም ያኔ መተህ ቤት አንኳኩተህ እንደዚህ ወሬዎችን ስታወራና ዛሬ አላቅም ከነ አካቴው ስትል እንዴት እንደዚህ ትላለህ ብለን መጠየቅ የነበረብን አንተን ነው። ግን ደግሞ ስትረስ ውስጥ ገብተሃል ወይም ደግሞ ምንም መልስ መስጠት አልፈለገም፣ በቃ ላይክ መጨናነቅ አልፈለገም ብለን ስለምናስብ ነበረ ዝም የምንልህ እንጂ ይሄንን ጥያቄ መጠየቅ ያለብን እኛ ነን። እና ደግሞ አንድ ነገር ልጨምርልህ፣ ምናልባት እኛውን አናውቅም። ስለዚህ አንተ ነህ ታም ያለው የምትለውም እስከዛሬም የተደረጉት ነገር ምንም ማስታወሰውም የለው የምትለው ራስህ ነህ። ስለዚህ ይሄ ነገር ደግሞ ማን ነው እኛ ጋር ከመምጣት በፊት የተደረገ ነገር ነው። ገብቶሃል አይደል? ሩታ ጋር መተህ ከተደረገ በኋላ ነው። ከዛ በኋላ ነው ይሄ ነገር የተደረገው። ምንም እኛ ምን እንደሆነ የምናውቀው ነገር የለም። ገብቶሃል? እኔ እንደዚህ ነው እንደዚህ ተብሎባ እንደዚህ ተደርጎባል ልልህ አልችልም። ምክንያቱም ያየሁት ነገር የለም። ልክ ነህ ማለት ነገሮች እኛ ላይ እንደዚህ እንዲያቀሳስረብን ያደረገው ነገር ምን እንደሆነ ታውቃለህ? ኬፋ አሁን ቆም ብዬ ሳስብ ቀጥተኛ ቀረውታ ሰው ነው እንደዛ ብቻ ሳይሆን ሰው ማድረግ የሚፈልገውን ነገር በጣም ብዙ ጊዜ በውስጥ ነው የሚያደርገው። እኛ ግን በቃ ፊት ለፊት እንናገራለን ስልክ ስንናደድን ፊት ለፊት ነው ሪያክት የምናደርገው ወይም ደግሞ በቃ ተናጋሪዎች ነን። ገባህ አይደለ? ስለምንናገር ውስጣችንን ምንም የሚናገር ሰው ብዙ ጊዜ ውስጡ ላይ ክፉ ነገር አያስብም። ጸጥ የሚል ሰው ነው ብዙ ጊዜ ክፉ ነገር የሚሰራውና እንደዚያ ሆነ እኛ ጋር ስትመጣ አሁን እየተሰማኝ ያለው ስሜት ምን እንደሆነ ያውቃለሽ? አሁን ዙሪያ ላይ ካሉ ሰዎች ውስጥ የሆነ ሰው በጣም እየዋሸኝ እንደሆነ እየተሰማኝ ነው ያለው። ስለዚህ እናንተ ጋር ውሸት እንዲኖር አልፈለግም ሩታ። ለኔ ትክክለኛውን ነገር ነግረሽ ይቅርታ ብትቀበይኝ እቀበልሻለሁ፣ ይቅርታ ብትጠይቂኝ እቀበልሻለሁ። ትክክለኛው ነገር ካለ ማለት ነው። አዎ ምንም ነገር የለም ብለሽ ደግሞ አንተም ኤፍሬምም አንቺም እንደዛ የምትክሩ ከሆነ ደግሞ ችግር የለውም። ከሄርሜላ ደግሞ ያለውን እውነት እንሰማለን። ክህደት አይደለም። ለምንድን ነው የምንክድ? ምንድን ነው የሚያስክደን ነገር? ሲቀጥል ደግሞ እንዴት ብታስብ ነው እኔ አንተ ላይ መጥፎ ነገር የማድረግ ህሊናው እንዴት ልቦናው ኖሮኝ አንተ ላይ እንደዚህ አይነት ነገር እንዴት ላደርግ እችላለሁ? ልጅ ያለባት እንዲያድግ ፈልጌ የልጅሽ አባት እኮ እንደዚህ አይነት ሰው ነው እንዲባል ፈልጌ እንደዚህ አይነት ሞራል ኖሮኝ አንተ ላይ ጨክኝ እንደዛ ማድረግ የምችል አይነት ስሜት ኖሮኝ አታቀኝም? እሺ ሩታ፣ እኔ በቃ አሁን ከዚህ በላይ ብዙ ረጅም እንትን ማለት ምን አልፈልግም። በቃ ምንም ነገር የለም ካላችሁኝ መሄድ ትችላላችሁ። እኔም
ዛሬ ከልዑል ጋር ከልጄ ጋር ልዋል። ወደ ማታ አካባቢ ልጁን አመጣልሻለሁኝ። እናንተ ጋር ግን ይሄ ከሆነ መልሳችሁ ምንም ነገር የለም የምትሉ ከሆነ በቃ ተውት። እኔ ምን ማድረግ እንዳለብኝ ደግሞ እኔ አውቃለሁ። እኔ ልተባበር አንድ ነገር ለአንተ ልንገርህ። በመጀመሪያ ደረጃ ማለት ነው እንደዚህ አይነት ነገር ውስጥ ገብቻለሁ የምትል ከሆነ የሆነ ሰው የሆነ ነገር አድርጎብኛል ብለህ የምታስብ ከሆነ እኛ ጋር ከመምጣት በፊት ነው ያ ነገር ተደርጎም ቢሆን ዶክተር አንድ ነገር ልንገርህ፣ እኛ ጋር ከመምጣት በፊት ነው የዛኔ የሄድክባቸው ቦታዎች ወይ የሆነ ነገር እነዛን ቦታ ማጣራት ትችላለህ። ካስታወስክ ምን አይነት ጥርጣሬ እንደኖረኝ ታውቃለህ ኬፋ? በተደጋጋሚ ልጁን እየመጣ ሳይና እኛ ጋር ሲያመሽ ያው ሰንበዲ ይዘታል ለማለት ባልችልም ግን ደግሞ ላይክ በጣም ማይሆን ነገሮችን እንደሚያወራ አውቃለሁ። እከሌ ነው ብዬ ማለት ባልፈልግም ህሊናክ ያውቀዋል። እኔ ልጅ ጋር መምጣት ነው ቤት መድረስ ብቻ በቃ እኔን ማግኘት ሆነ ልጅን ማግኘት እንዳትችል የሚፈልግ ሰው በዙሪያ አለ። በቃ ልክ እኔ ጋር በምትመጣ ሰዓት አንተ ወደ እኔ እንዳትመጣ ወይ የተደረገ ነገር ሊሆን ይችላል። ከእነ ሲጀመር ትዳራችንም እንዲፈርስ በቅንብብር ነው እስከዛሬ ድረስ እንደዚህ የደረሰው። ኢትስ ኦኬ እኔ ያለፍኩትን ሁሉ አልፌ ለዚህ ደርሻለሁ። አሁንም ቢሆን ሁሉንም ነገር ማለፍ እችላለሁ፣ ፈጣሪ ይመስገን። ግን ደግሞ አንተ እኔ እንደዚህ አይነት ከዚህ በላይ ታስበኝ አልፈልግም። በቃ እውነት ካለሽ እውነታውን ነገም ከነገ ወዲያም መውጣቱ አይቀርም። እያንዳንዱ ነገር እያጣራን እያወጣን እንመጣለን። የዛኔ ግን እንዳትጸጸች የሆነ ነገር የተገኘለት ማለት ነው። ምንም ነገር ስላላደረኩኝ በኮንፊደንስ ነው ሁሌ የማወራው። በቃ በኮንፊደንስ የምታወሪ ከሆነ ምንም ነገር ካላደረግሽ ደግሞ ሁሌም አመሰግናለሁ። በቃ መሄድ ትችላላችሁ፣ ችግር የለውም። በቃ ነገርኩ። ስለዚህ አሁን ጋር ያለው እውነት ይሄ ነው። እኔም ደግሞ ካጠገቧ ስለነበርኩኝ ከሩታ አጠገብ ስለነበርኩኝ አንዳንድ ነገራቶችን አውቃለሁ። አንተም ስትል ስለሰማሁ ማለት ነው። እና ምንም ነገር የተደረገ ነገር የለም እኛ ጋር ማለት ነው። እኔ ጋርም ሆነ ሩታ ጋርም ምንም አንተ ጋር ልናደርግም አንችልም። እንደዛ አይነትም ሰዎች አይደለንም። ሩታም ሆነች እኔም ሆንኩኝ እኛ ጋር ያለው እውነት ይሄ ነው ይመስላል። ማመን የምትፈልገው ነገር አጣርተህ ማወቅ ትችላለህ። ኖርማል ነው። ይሄ ይመስላል። መልካም ጊዜ ነው። በነገር ላይ ይፋ ላይ እንዳታዝንበት። ለልጁ አጎት ነው ለልጃችን ሲል ነው እንደዛ ሲለፋ የነበረው እንጂ መጥፎ ሰው ወይም ላንተ ክፉ ሰው ሆኖ አይደለም። እናመሰግናለን። ደህና መልካም ጊዜ ነው። ልጁን ይዞ እመጣለሁ ማለት ያዝ በመታጣራበት መንገድ አጣራ። እኛ ጋር ግን ምንም ነገር የለም። እሺ ለማንኛውም ፋሚሊዎቼ እውነት ይዘገያል እንጂ መውጣቱ አይቀርም። አንድ ቀን፣ ሁለት ቀን፣ 3 ቀን ሊያደር ይችላል። ያንዳንዱ ነገር እኔ ደርስበታለሁኝ። ግን አሁን ላይ ምንም ነገር አላደረግንም፣ ምንም አላጠፋንም እያሉ እውነታውን የደረስኩበት ቀን ግን ማይሆን ነገር ነው የሚፈጠረውና እንዳውም አሁን ላይ ጥፋታቸውን አምነው ይቅርታ ቢጠይቁ ይሻል ነበር። ማንም ሰው ይኖር ሩታም ይሁን ኤፍሬም ሄርሜላ ማንም ይሁን ማለት ነው። የደረስኩበት ቀን ግን እኔ የማደርገውን ነገር እኔ ያውቃለሁ። መልካም ቀን